ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። እንደምን አላችሁ ተመልካቾቻችን? ማምሻችን ተጀምሯል። ይትባረክ አለ ዛሬ ለምለም አለች ሰላም አለች። ቆይታ እናደርጋለን። እዚህም ያላችሁ ቤታችሁ ሆናችሁ ከኛ ጋር የምትቆዩ ተመልካቾቻችን እጅግ በጣም እናመሰግናለን። ከሰሞኑ ግን የዓለም ዋንጫ ተጠናቋል አይደለ? በየአገራቱ ሲገቡ ብሔራዊ ቡድኖች በተለይ ደግሞ ስፔን፣ አርጀንቲና ለሊ አቤት አርጀንቲና በደንብ አቀባበል አርጀንቲና ለመብላት በነገራችን ላይ ለከተማችን ሰላም ሰጥቷል። ሁሌ ሳምንትሽ እንዴት አለፈ? አዎ እኔ ሜሲ ደጋፊ ስለሆንኩ ነው። ያን ያህል እንዴት ነበር ሳምንት? አይ ብዙም አልደበረኝም እውነት ለመናገር። እኔ ችግር የለውም ላይ አይ አይደብረኝም። እንዴ በአራት ዓመት የዛሬ 4 ዓመቱን እሱን እያሰብኩ ጽናናለሁ። 4 ዓመት መጽናኛ ስለሆነ ነው እንጂ ብዙ አልከፋትም፣ ብዙ አልደበራትም። ግን ምን ያደርጋል መሲ ዋንጫ አላነሳም። ግን ከዛ ከአቀባበሉ በላይ ነው የነበረው ድባቡ። ጨዋታው የተካሄደ በነበረበት ጊዜ ኳስ በጣም የሚገርመኝ ነገር አብሮነት የጋራነት ይፈጥራል አይደል? እና እሱን ስሜት አይተንበታል ብዬ አስባለሁ። እስካሁንም አልበድር እንትን አላለም። አብረታ ያለ በተለይ ከዛ ቦታው ላይ ከሚገኘው ውጪ ያሉ የተለያዩ ሀገራት ላይ ያሉ ሰዎች አብሮ የማየት ኮሙኒኬት የማድረግ የመከራከር እና የማያውቁ ኳስ የማያውቁ ሰዎች ራሱ በዓለም ዋንጫ ቀን ወቅት ብዙ እውቀት ታገኛለሽ እኮ። አሁን ብዙ ሴቶች አሁን አናይም ብዙ ጊዜ ኳስ አይደል? ግን ትጠይቃለህ። ማን ነው ይሄ ይባላል። እንዴት ነው እንደዚህ ሆነው ህጎች ምናምን እንደዛ የመረዳት ነገር የሚያብዛኞቹ አይያዝም እንደዛ አይነት ነገሮች አሉ ስላልተከታተልናቸው ነው። እና በጣም የሚገርመኝ ደግሞ ከዚህኛው የዓለም ዋንጫ የገረመኝ የጃፓን ደጋፊዎች ስቴዲየም ሲያጸዱ የነበረው ድባብ ባህልን ታሳይበታለሽ፣ ማንነት ይታይበታል። እና እሱ ትልቅ መነጋገሪያ ነበረ። በጣም ረጃጅም ባንዲራ ስቴዲየሙን የሚሞላ ባንዲራ ይዘው የተገኙ ሀገራት ነበሩ ደጋፊዎች። የሳምባ ዳንሱ የብራዚሎች እንዴት ይረሳል ለማለት ፋና 80 ላይ ከታተሉ። ግን ከምንም በላይ የዚህ የዓለም ዋንጫ ላይ ብዙ ጨዋታዎች ሌሊት የሚደረጉ ብዙ እንቅልፋም ሰው በዝቶ ነበር። ቀን ላይ ስራ ቦታም ስትገቢ ምናምን ትንሽ የሆነ እንቅልፍ ምናምን ስሜት ታያለሽ። ለአንድ ወር የተቸገራችሁ ሁሉ አሁን ነፃ አልቆላችሁ። ይሄን ሳምንት ነፃ ወጥተናል። ለምሳሌ ትሬቨር ኖ እየቀለደ ነበር። የዓለም ዋንጫው ተጀምሮ ጥሎ ማለፍ ሊገባ አካባቢ የአሜሪካ ብዙ ህዝብ ምን እየተካሄደ እንደሆነ አያውቅም በሀገሩ ላይ ብሎ ቀልዶባቸው ነበር። ብዙዎቹ የዓለም ዋንጫ ምናምን እንደዚህ እንትን የላቸውም፣ እዛ ትኩረት የላቸውም ነበርና ከዛ ግን ስቴዲየም ውስጥ እነዚህ ሴሌብሪቲ የምትያቸው ፊልም ላይ ሙዚቃ ላይ ምናምን የምናገኘ የፍጻሜ ዕለታውን እነዛ ትላልቅ ሰዎች ሁሉ ተገኝተውበት ነበርና እነሱን ማምጣት ወይም ደግሞ ምናልባትም በግል ፍቃዳቸው ሊሆን ይችላል የመጡት እነሱ መምጣት ሲጀምሩ ተመልካቹም ወደዛ የመዞር ዝንባሌ እንደነበረው ሲነሳ ነበርና አንዱም የተጽዕኖ ፈጣሪዎችን መንገድ መጠቀም በዚህ ዓለም ዋንጫ ላይ ያየሁበት ነገር ነውና አሜሪካውያኖች ዝነኞቻቸውን ተጠቅሞ ተመልካች አብዝተዋል። ቀብራራው ጋሽ ትራምፕም ነበሩ አይደል? ፍጻሜው ላይ ሳምንት ሲጨፍሩ ሁሉ ነቅነቅ አላሉ። ተመልካቾቻችን እንግዲህ ዛሬ በማምሻችን ልናነሳ የወደድነው ጉዳይ በመረጃ ልውውጥ ውስጥ የተለያዩ የሐሰተኛ መረጃዎች ይኖራሉ። እነዚህን የሐሰተኛ መረጃዎች የማጣራት የመመርመር ሂደታችን ምንድነው ብለን ነው የምንወያየው የምናነሳው። ኋላ ላይ በዚህ ጉዳይ ላይ ደግሞ እንግዳ ጋብዘን ሰፋ አድርገን እናወራለን። እንደው እስቲ ከእናንተ ልነሳ። የውሸት ሆኖ ነገር ግን ኋላ ላይ የእውነት ሆኖ የተገረማችሁበት መረጃ? ቀደም ሲል የዓለም ዋንጫን ጉዳይ ስናነሳ ነበርና ሐሰተኛ መረጃዎች፣ የተዛቡ መረጃዎች እንዲሰራጩ ምቹ ሁኔታ ከሚፈጥሩ ነገሮች መካከል አንደኛው ሁነቶች ናቸው። ሁነቶችን ተከትለው የሚፈጠሩ ነገሮች ይበዛሉና ልክ ዓለም ዋንጫው ሲጀመር በፊፋ ስም የተከፈቱ በጣም ብዙ የገጾች ነበሩ። የተለያዩ ማህበራዊ ትስስር ገጾች ተከፍተዋል። የቪዛ የትኬት እንሰጣቸዋለን፣ እድል አሸንፋቸዋል የሚሉ ብዙ ነበሩ። በዚህም የተታለሉ ሰዎች አሉ። ከዛ አርጀንቲናና ግብጽ ያደረጉት ጨዋታ ላይ ዳኛው
ከስራው ታገደ የሚል ዜና ከጨዋታው በኋላ ነበረ እና በኤአይ የሚሰሩ በጣም ብዙ ቪዲዮዎች ነበሩና አንድ ድልም ሆኖ ነበር ለፋክት ቼከሮች ከስር እውነታን ቶሎ ለማጣራት እድል ሰጥቷል። አምነውም ደግሞ በዛው የቀጠሉም ሰዎች ነበሩ። ይበለው ዳኞች ሰልፍ አልወጡም እንጂ እኮ በቃ የድጋፍ ይበለው። በተለይ ደግሞ ኢሞጂዎች አሉ አይደል? በቃ በደንብ ነው የተያዩት። ሁለት ጉዳይ እናንሳ። የአንደኛው ተማሪዎች በተለይ ወደ አንደኛ ክፍል የሚሄዱ የኬጂ ተማሪዎች ሲመረቁ ጉዳዩ በጣም መነጋገሪያ የሆነው ነበር። አንድ ፎቶ አላያችሁ? ትልቅ መኪና ላይ ለፋክት ቼከር ያስታውቃል። እዛ ስራ ላይ ላለ ሰው የመኪናዎቹ የመንገዱ ጽሁፎቹ ያሉበት ቦታ የታርጋዎቹ ምናምን ትይዣለሽ። ግን ብዙ ሰው አምኖ ነበር፣ በጣም ብዙ ሰው እንደ ሙሽራ እንደዚህ። ከዛ ደግሞ አዲስ የተወለደ ልጅ ጺሙን ግጥም አድርጎ አላያችሁ? እሱ ደግሞ በጣም ቀብራራ ነው። በቃ 8ኛው ሺህ መጣ ተብሎ እና ከ25 ላይ ከዛ በፊትም የነበረ ፎቶ ነውና አዲስ አጎት ተወለደልኝ ብሎ አንዱ ለማሾፍ ፖስት ያደረገው ነው እንደ አዲስ ሲዘዋወር የነበረውና የሆነ ጊዜ የነበሩ ፎቶዎች እንደ አዲስ ይመጣሉ። አሁን ደግሞ ኤአይ መጥቷል። በቃ ለመለየት እስኪያስቸግር ድረስ ፐርፌክት አይደለም የሚሰራቸው ነገሮች፣ ግን ባንዴ እሱን እንዳትጠራጠሪ የሚያደርጉ ኢሜጆችን ምስሎችን ጀነሬት ያደርጋል። ፋክት ቼከሮች የሚያስፈልጉት ይሄንን ግልጥልጥ ለማድረግ ነው። ይኮረኮርሻል የሚነሳው ነገር ቶሎ ሪያክት እንድታረጊ መልስ እንድትሰጪ እንዳትጠራጠሪ አድርጎ የሚቀርብ ነው አብዛኛውን ነገር። ምስል ብቻ አይደለም ድምጽም አለ። በነገራችን ላይ ማለት ይሄ መረጃ አሁን ብዙዎቻችን የኮንዶሚኒየም ቤት ተመዝግበ ምን ጠብቅ ሰዎች አለ። በተለይ ከተሞች ላይ እንደዚህ ይደረግ ነበርና በቅርብ ማስታወሳቸው ከኮንዶሚኒየም ቤት ጋር በተያያዘ አይ በቃ ከዚህ በኋላ በዚህ አይነት መልኩ አንሰራም ብሎ ቤቶች የዚህ ግንባታውን ምኑን የሚመለከተው መረጃ ሰጥቶ ባቆመበት ልክ የሆነ ነገር ሊፈጠረው የአዲስ ዓመት ሊመጣ ሲል አሁን የ97 ተመዝጋቢዎች በሙሉን ታሳቢ ያደረገና ከ2005ም የባለ 3 መኝታን ታሳቢ ያደረገ አዲስ የቤቶች ዕጣ ሊወጣ ነው። መረጃው ራሱ አንጀስ ይበላል። ተመዝግቦ ለሚጠብቅ ሰው ብዙ ሰው ደውሏል። ከዚህ በፊትም አንስተን ነው ትዝ ይላችኋል። ብዙ ሰው ደውሎ ቤት ሊወጣ ነው አሉ ምናምን ብለው ብዙዎቹን ግራ እስከ ማጋባት ድረስ ደርሰው እኛ ራሱ እዚሁ ዜና ላይ ምን ሰራው ምናምን ሰዎች አረ ይሄ ነገር እንዴት ነው ወደ ማለት ሁሉ ደርሳል። ከዛ ከቀናት በኋላ እየተስፋፋ ሲመጣ አይ ውሸት ነው ብሎ የሚመለከተው አካል ቀርቦ እስኪናገር ድረስ አድርሰውታልና እንደዚህ አይነት የሐሰት ዜናዎች ዝም ብሎ በፎቶ ብቻ ሳይሆን ደግሞ ባለ ነባራዊ ሁኔታ ያንን ተንተርሰው አንተ ጓግተህ ሄደህ ክሊክ አድርገህ እንድታያቸው ብቻ ፈልገው እንደዛ የሚሰሩ ቪዲዮዎች የሚለቀቁም ዜናዎች አሉ። ጊዜውን በእርግጥ በትክክል ባላስታውስም የወፍ ጉንፋን ገብቷል ተብሎ ዶሮና እንቁላል ሰዎች እንዳይበሉ የተደረገበት ሀገር በተለይ የበዓል ሰሞን የፋሲካውን የአዲስ ዓመት በጣም ዶሮ በስሙን የበላንበት በጣም በቃ የሚገርም ወሬ ተሰራጭቶ ነበር ሶሻል ሚዲያውም እንዲሁም ሰው ደግሞ እንደዚህ አይነት ነገር ላይ በጣም ይሰራጫል። በጣም ቅርብ ስለሚሆን ለሰዎች እና ብዙ እንቁላል ገዛው ይዛኔ እንቁላል በጣም የገባው ሰው ረከሰ የሚገዛው ጠፍቶ እኔ ፋክቷን እያየሁ እንደዚህ አይነት አጋጣሚዎች ነበሩ። በጣም የነበረው ጉዳት የሚነሳ የነበረው ያኔ ሰዎች ነጋዴዎች ላይ ያላቸው እምነት እንዲቀንስ በጣም ትልቅ አስተዋጽኦ አድርጓል ይባላል። እንደገና ነጋዴዎች ደግሞ ለኪሳራ እንዲዳረጉ ትልቅ ምክንያት ነበረ ይባላል እና በጣም የሐሰት መረጃ ሆኖ ግን በቃ ኧረ እባካችሁ ብሉ ቢባል የሚመለከተው አካል ኧረ ምንም ችግር የለም እባካችሁ ቢል እንኳን የሚሰማ እና ያንን የሚቀበል ሰው አልነበረም። ወሬ ፈታው ነው የሚባለው እንደዛ ማለት ነው። እና በጣም እኔ የማረሳው የሐሰት መረጃ ሆኖ አገር በደንብ ያናጋ እሱ ነው አንድ ማስታውሰው። በዜና ደግሞ ስናስታውስ በተለይ በእኛ ሙያ ላይ መቼም ፋክት ቼኪንግ እና የሐሰት መረጃ በጣም ቅርብ ግንኙነት አለው ከጋዜጠኝነት ጋር። በዓለም አቀፍ በግጭት ወይም በጣም የዘር ማጥፋት ወንጀል የሚባለው የሩዋንዳው ጉዳይ አሁን ማንረሳው ነው። በእርግጥ መነሻው ሌላ ትርጉምና ሌላ ምክንያት ቢኖረውም ግን አንዱ ሚዲያ ደግሞ የተሰራጨ ሐሰት መረጃዎች እነከሌ እኮ እንዲህ ናቸው እነከሌ እኮ እንደዚህ ናቸው ሂዱ እንዲህ አድርጓቸው የሚሉ የሐሰት መረጃዎች በመሰራጨታቸው ምክንያት ሰዎች እርስ በርስ እንዳይተማመኑ አንዱ ከአንዱ ጋር በጎሪጥ እንዲተያይ አድርገው ነበር እና በጣም የማይረሳ በቃ የሩዋንዳ የዘር ፍጭት እኮ እስካሁን ድረስ
ጦሱ አለ። ያው ሰዎች ሬዲዮና የተለያዩ መገናኛ አማራጮችን ያምናሉ። ሬዲዮ ምን አለ፣ ቴሌቪዥን ምን አለ ይባላል፣ በተለይ በዛን ጊዜ አይደለ? ስለዚህ አመኔታ ነው ሰዎችን ለተሳሳተ እርምጃ ጋር የዳረጋቸው ይባላል እና አንዱም ማድረሰው እሱን ጉዳይ ነበር። ያው እንግዲህ ከእንደዚህ አይነት ጉዳዮች ጋር ስናነሳ ብዙ የምናስታውሰው ነገሮች አሉ አይደለ? ያው የኔና እሳቸው የተማርንበት የትምህርት ዘመን ሲጠና የድሮ የጥንት የተዋት ቢሆንም እንደው ከፈተና ጋር የምናስታውሰው እኔ ማረሳው ትምህርት ቤት ላይ ዩኒቨርሲቲ ሆነን ፈተና ተሰርቆ ወጣ ተባለ። ገጥሟቸዋል? አንዴ የዲጂታል ዘመን ነው። የዲጂታል ግን ፈተና ተሰርቆ ወጣ ተባለ። ከዛ በኋላ ይሄ መረጃ መጀመሪያ ላይ በደንብ ተሰራጨ፣ ግቢው ሞላ። ወዲያው ልክ እንደ ኮሚቴ ደላላ ተቋቋመ። ፈተናው ተሰርቆ ወጥቷል አይደለ? ፈተናው የሚያሻሽጥ ይደወልለታል። አንደኛው እንደዚህ ሲባል እኔ ጋር ደርሷል ይላል። ከዛ በኋላ ያኛው ደግሞ የተወሰነ ሳንቲም ከተሰጠው ደግሞ የተሰረቀውን ፈተና ለተማሪ ይሰጣልና ፈተና ይታለፋል። በቃ ይሄ በጣም በሰዓቱ ላይ የብዙ ተማሪዎችን ጭንቅላት ይዞ የነበረ ነው፣ የተቀበሉት ነገር ነው። ያው እንግዲህ ተሰርቆ አልወጣም። ከዛ በኋላ እሱን የተማመኑ ተማሪዎች ያው የሚጠበቀውን አገኙ፣ ተቀበሉ፣ አሳጣጥሙ። የአለፈ ዓመት ምናምን እንደዚህ ይደረጋል። ብዙ ዓመት እኮ ይሞከራል። የቢዝነስ አይዲያ የነ ጩሌ ቢዝነስ አይዲያ ነው በእኛ ሰሞኑን። ስለዚህ ስም ተሰጣ፣ ጩሌ የኛ ጩሌ ተባለ። እንደው አሁን ላይ በብዛት የምናያቸው የመረጃ ልውውጥ ላይ መዛባት አለ አይደለ? እንደው መነሻቸው ግን ምንድን ነው? የተለያየ መነሻ አላቸው። እኔ አንደኛውን ጉዳይ ብቻ ዳንሳ አለማገናዘብ ነው ብዬ ያስባለሁ። ብዙ ጊዜ ሲመጣልህ የምታያቸውን ነገሮች አምነህ ትወስዳለህ፣ ከዛ በኋላ ለሌላ ሰው ታጋራለህ እና ይሄ ነገር ሊሆን ይችላል ወይ ብለህ የመጠራጠር ስፔስን ነው የሚያሳጣ። የሚመጣው መረጃዎች አብዛኞቹ በምታምነው እምነት ሊመጣብህ ይችላል። በኢንስቲትዩሽንህ፣ በተቋምህ፣ ከመጣህበት በትውልድ እድገትህ እና ትሪገር የሚያደርጉ ነገሮች አሉ። ልክ እነሱ ሲመጡ ወዲያውኑ ታምነዋለህ፣ ለሌላ ሰው ታጋራለህ። ባታጋራ ታወራዋለህ። በንግግር የሚሄድ የሀሰተኛ መረጃ አለ። አሁን ደግሞ የዲጂታል ፕላትፎርሙ ደግሞ በጣም ስለበዛ በሼር በላይክ እየጨመረ ይሄዳል እና የሚሰራውም ሰውዬ አብዛኛውን ጊዜ ታርጌት አላቸው አይደለ? አንደኛ ተጽዕኖ ለመፍጠር ሊሆን ይችላል፣ ለላይክ ሊሆን ይችላል፣ ለገቢ ሊሆን ይችላል፣ ለመታወቅ ሊሆን ይችላል። ከዛን ውጪ ደግሞ ሌሎች አጀንዳዎችም ይኖራቸዋል እና ይሄንን ነገር ስሜታዊ ያደርጋል ብሎ ያሰበውን ያሰራጫል። አንተ ደግሞ ስሜቱን ተከትለህ ትሄዳለህ። እየበዛ ይሄዳል። ከቤተሰብ ከምናምን ሲሆን ደግሞ በጣም እንዳልሽው ማመን ማለት ሁለቴ ማሰብ ማለት አሁን ነግሬ ላታምን አትችልም ምንም። ከዛ ባሻገር ግን እንትኖቹንም ማየት አለብን። እነዚህ ቱል የሚባሉትን መሳሪያዎቹ ራሱ እንደዛ አመቺ የሆኑ የመጡ አድርጌ ነው ማስበው። ምክንያቱም የሐሰት መረጃዎች እንዲበዙ አንዱ ምክንያት የሆነው በቃ ፌስቡክን እንደፈለክ በሌላ ዩዘር ኔም በማይታወቅ ሰው ምናምን ማድረግ ትችላለህ። ቲክቶክም ማይታወቅ ፊት ወይም ፊልተር ተጠቅመህ የፈለከውን መረጃ ማሰራጨት ትችላለህ። ቴሌግራም ያው የታወቀ ነው። እሱም ግሩፕ ቼክ ማን ነው ተቀላቀሉ ይባላል። ዜናዎች ይመጡልሃል፣ ትከታተላለህ ምናምን በቃ ዓለም እዛች ላይ ያለች ነው የሚመስልህና ራሳቸው እነዚህ መሳሪያዎቹ መጠቀሚያ መሳሪያዎቹ ወይም ደግሞ ማህበራዊ ሚዲያዎቹ ላይ በተለይ ትኩረት የሚያደርገው እነሱ ስለሆነ ዩቲዩቡ ምኑም በማይታወቅ ሰው ስም ከፍተህ ከዛ እንደ የፈለከው ማሰራጨት ስለምችል ያም የራሱ የሆነ እድል ሰጥቷቸዋል እንደዚህ አይነት ሐሰተኛ መረጃዎችን። ከዛ ባሻገር ደግሞ ሳያውቁ ደግሞ የሚያደርጉትም አሉ። ይሄን ነገር ለዝና ለምናምን ብለው እንደዚህ ምን ያህል ውጤቱ ምን የከፋ ይሆናል የሚለውን ሳያውቁት፣ አንዳንዶቹ ደግሞ ውጤቱ ምን ይሆናልም አይሉም፣ ዝና መሆኑን የማያውቁም። ድንገት ያንን ዝም ብለው ጽፈው የተሰራይቶ እነሱም ሳያውቁት ዝነኛም ሐሰተኛም ሆነው ይገኛሉ። በጣም ቅድም ሰላም ያነሳችሁ ላይክ እና ሼር ለማግኘት የሚሰሩ ነገሮች በጣም ይበዛሉ። በተለይ አስደንጋጭ የሆነ ርዕስ መስጠት፣ ሰበር ዜና እንትን ተደረገ እንትና እንዲሆነ፣ በተለይ ዝነኞችን የተመለከቱ ዜናዎች ሲሆኑ ሀገራዊ ዜናዎች ሲሆኑ የሚሰሩት በተለይ ዩቲዩብ ላይ ብዙ ጊዜ የምናስተውለው እሱ ይመስለኛል። እና በጣም አስደንጋጭ ርዕስ ሲሰጣቸውና ሰዎች ሰፍ ብለው ላይክ እንዲያደርጉ ለሰው እንዲያጋሩ ያንን ፍለጋ ከዛ ያ የሚሰራው ሰው ገንዘብ ማግኛ
ደግሞ ይሆናሉ፣ ቢዝነስ አማራጭም ይሆናሉ። እንዲያውም በእንግሊዝ ውስጥ በ1869 የተመሰረተ አንድ ኔቸር የሚባል መጽሔት አለ እና በጣም ዝነኛ ነው፣ ታማኒ ነው። ፋክት ቼከር በሉት እዛ እነሱ ሀገር እና እንደዚህ አይነት የተዛቡ መረጃዎች ላይ በብዛት ማጣሪያዎችን ወይም መረጃዎችን ይሰጣል እና በአንድ ወቅት በ2024 ምን አይነት ጥናት ሰርቶ ነበረ? ወደ 5485 የሚሆኑ የዜና የድረገጾችን እነሱን መነሻ አድርጎ ነበር የሰራው እና 74.5ቱ ከነዚህ ውስጥ በሐሰት መረጃ በጣም በቃ ዋና ገቢያቸው በማስታወቂያ የተደራጀ ከነዚህ 5000 ምናምን ቁጥር ካላቸው ውስጥ ማለት ነው እና ገቢያቸውን የሚያገኙት ሐሰተኛ ታይትል ርዕስ ይሰጣሉ፣ ጉዳዩም የውሸት ነው። ከዛ ገቢያቸው በጣም ሀብታሞች ናቸው እና እንደዚህ አይነት አንድ ምክንያት ተደርገው ይነሳሉ። በተቃራኒው ደግሞ ሰው የዝነኞችን የሆነ ትሪግ የሚያደርግ ወይም ሰዎችን አቴንሽን የሚይዝ ነገር ይፈለግና ያንን በቃ ማጮህ፣ እሱም አንዱ ምክንያት ተደርጎ ይነሳል። ከዛ ቪወራቸውን በጣም ይጨምርላቸዋል። ለምሳሌ ጆኒ ዲፕ ፓይሬት ኦፍ ዘ ካሪቢያን እሱ ፊልም በጣም የሚታወቅበት ፊልም ነው እና እሱ አሁን 2016 ላይ የትዳሩ ጉዳይ በጣም መነጋገሪያ ነው። ሃምበርግ ፍርድ ቤት በጣም የሚመላለስ ነበረ፣ በጣም አጀንዳ ይዞ ነበረ። ከዛ የፍርድ ቤቱ ጉዳይ የራሱ ጉዳይ ነው፣ ራሱን የቻለ ኢሹ ነው። ግን ሶሻል ሚዲያዎቹ ለራሳቸው ተጠቀሙበትና በጣም ይራገብ ነበረ። በቃ የሐሰት ፍርድ ቤት ያልወሰነው ነገር እነሱ ያልተባባሉት ነገር እንዲያለ ጆኒ ዲፕ ይባላል። ቅድም ያላችሁ ቴክኖሎጂ ተጠቅሞ ድምጹን ምስሉን ይጠቀሙና ይሰሩታል። ከዛ ምን ሆነ? ከዚህ የፕሮዳክሽን ቲም አሁን ካነሳነው ፊልም እንዲርቅ ተደረገ። በዛ ዝናውና ስሙ ምክንያት ማለት በመበላሸቱ ምክንያት እና የሰዎችም ስብዕናም ይጎዳል። ላይክ እና ሼር ፍለጋ ገንዘብ መስሪያ ተደርጎም ይነሳል። በብዙ ጊዜ አንዱ የተዛባ መረጃ እንዲወጣ የሚያደርገው ይሄ ነው ብዬ አስባለሁ። ከሚዲያው አሁን ወደ ሲቲዝን ጆርናሊዝም ሁሉም ሰው ኮንተንት ክሬት ወደ ማድረግ ሀሳቡን ወደ ማጋራት ሲመጣ የማጣሪያ ምንትን አይኖርሽም። የመጀመሪያው ፋክት ቼከር ጋዜጠኛ ነው። ሚዲያ ላይ ስንት ቦታ ነው ምን ደውሎ አንድ ጉዳይ ለማጣራት። አንድ ግለሰብ ግን የት ሄዶ አያጣራውም፣ ፖስት ያደርገዋል፣ ተከታዮቹ ያገኝቷል እያለ ይሄዳል። አዎ በተለይ የላይክ ቢዝነስ አሁን ላይ ያለማችንን ፈተና ነው። ሶሻል ሚዲያ ላይ የምታጋሪው ነገር የላይክ ቢዝነስ ሆኗል። በዛ ተያይዞ የሚመጣ ደግሞ ቴክኖሎጂው ራሱ ያመጣዋልና የነገሮችን መዛባት ስታዩ እንዲቀላል አይደለም። እንደው ምሳሌ ይትባረክ አዲስ አበባ ዩኒቨርሲቲ ነው የተማርኩት፣ እኔ መቀሌ። ሁለታችንም ግን አንድ ነገር እናውቃለን፣ ፋጤን ግቢ ላይ የግቢዋን የዘንድሮ አትኖርም። የዘንድሮ አሁን የሆነች የምናውቃት አለች፣ መንፈስ ነች፣ ምን ግራ ይገባሻል። ስሟ ፋጤ ይባላል። እናንተ ግን ፋጤን ታውቃላችሁ? ቤቲ ናት። አሁን ዘመናዊ ሆናለች፣ ቤቲ ሆናለች፣ ስም ቀይራለች ማለት ነው። ቤቲ ነች። ፋጤ ተበልተሻል። ስም ቀይራ ነው። ደጅ አትወጣም ማታ ከሆነ አንተ እውነት ለመናገር ውሃ ለመቅዳት እንኳን ማታ መውጣት ትፈራለህ። ፋጤ አለች ይባላል። በወንዶችም አለ ስም። እኔ የተማርኩበት ግቢ ያው ስሙ ትንሽ ዘና አንቶኒዮ። በወንዶች አለ እናንተ ጋር? ወንድ የለም። ግን እንግዲህ ምን ያህል የመረጃው መሳብ ፋጤ የምትባለው የዩኒቨርሲቲ ሁሉም እኛ ጋር ነው የሚላት። አዲስ አበባ የተማረው መቀሌ የተማረው ሌላ ቦታ የተማረው እኛ ጋር ነበረች። እንደዚህ ሆና ሞታ መንፈስ ሆና ቀረች። አቤት ትርክት። ከዛ በኋላ ፋጤ የሆነ ነገር ስታይ ምናምን ማታ ላይ ምናምን በቃ ታስቀይማለች ነውና ፋጤ እንዳላስቀይም እንዳትል ነው የምትባለው። የዚህን ያህል እንፈራታለን። ለማንኛውም ግን የተዛባ መረጃን የመረጃ ልውውጥ መረጃ የማጣራት ሂደታችንን ደግሞ በተወሰነ መልኩ አወጋ ነው አይደለ? እንግዳ ብንጋብዝ በጣም እንግዳ እንጋብዝ። አዎ እንግዳችን ቶሌራ ፍቅሩ ይባላል። በሚዲያው ዘርፍ ከ15 ዓመታት በላይ አገልግሏል። የዲጂታል ባለሙያና አሰልጣኝ ነው። በኮድ ፎር አፍሪካ ፋክት ቼክ አሰልጣኝ በመሆን ሰርቷል። አሁን ላይ የአጃንስ ፍራንስ ፕሬስ የምስራቅ አፍሪካ ፋክት ቼኪንግ ተመራማሪ ነው። ከፋክት ቼኪንግ የተዛቡ መረጃዎች ጋር የተያያዘ ስራዎችንም አሳትሟል። እንግዳችንም ቶሌራ ፍቅሩ ደስ እንቀበለው። ቶሌራ ቆይታችንን ስንጀምር ፈጠን ያሉ ጥያቄዎች አሉን። በ3 ሰከንድ አንተም ጥያቄውን ለቀም ካፋችን እያደረግክ በ3 ሰከንድ ትመልስልናለህ። ዝግጁ ከሆንክ ከሁለት አንዱ ነው የምትመርጥልኝ።
ከጋዜጠኝነትና ከፋክት ቼከርነት አንዱን ምረጥ ወይ አንዱን ተው ብትባል የቱን ታቆያለህ? ጋዜጠኝነቱ። ሸጋ። እንቀጥል። ስራ ብትባል ከሽሮና ከገንፎ የቱን ቀድመህ ትሰራለህ? ሽሮ። ፊልድ ሄደህ ስልክ ከሚዘጋና ኮምፒውተር ከሚበላሽ የቱን ትመርጣለህ? ስልክ ቢዘጋ። በ24 ሰዓት ውስጥ ባለ ጊዜ ከመራብና እንቅልፍ ከማጣት ምግብ ካለ መራብ። ሰውነቱን እንቅልፍ ማጣት። ይሄን 4 ሰዓት ይዘን ወደ ተራራ ይዤ ልወጣ በጣም ከፍ ያለ እንደዚህ ለመውጣት በቡጥጫ የሚወጣበትን ተራራ ከመውጣትና ባፍጤም የሚደፋ ቁልቁለት ከመውረድ ተራራው መውጣት። እሺ ያው በሙያ ፋክት ቼኪንጉ በደንብ ስላለበት በተለያየ ሚዲያ የጽሁፍን ስራ ቼክ ከማድረግና የፎቶን ስራ ቼክ ከማድረግ የትኛው ይቀላል? ጽሁፍ በጣም ቀላል። እውነት? ፎቶ ማሰሱ ረጅም ሰዓት ይወስዳል። እኔ ጋር ደግሞ ስንመጣ አንድ መረጃን አዛብቶ ከሚነግርህና ሙሉ ለሙሉ ዋሽቶ ከሚነግርህ በጣም ያናድ። ሙሉ በሙሉ የሚዋሽ አጣራዋለሁ። ከተቀደደ አይቀር ይቀደድ። እሺ ከኢትዮጵያ ውጪ መኖር አለብህ ግዴታ ቢባል የምትመርጣት አንድ ሀገር? ፓሪስ ስለሚወዳት። አረ ፓሪስ። ይሄማ ግዴታ አይደለም ሽልማት ነው እንጂ። ፋክት ቼኪንግ ወይንም ደግሞ መረጃ ማጣራት ማለት ምንድን ነው? መረጃ ሲጠራል በደንብ የሚጠራ ነገር ነው። ኮሞዲቲ ነው መረጃ። መረጃ ማለት እንደ ዕቃ እንደ የትኛውም ነገር ማሰብ እንችላለን። የሚጣራ ነገር ነው። መረጃ የሚጣራበት እንግዲህ ዋና እንትኖች አሉ፣ መንገዶች አሉ። አንደኛው መንገድ መረጃ እንግዲህ እንዴት ይጣራል? የተለያዩ ሰነዶችን የተለያዩ ማስረጃዎችን በመሰብሰብ እና የተለያዩ በእኛ በፋክት ቼከሮች የተለያዩ መሳሪያዎች አሉ። እሱን በማደራጀት አንድን ትክክለኛ ያልሆነን መረጃ እውነታውን ማረጋገጥ ይቻላል። የሀሰተኛ መረጃ ስርጭትን አሁን ያለበትን ደረጃ እንዴት ነው የምትመለከተው? በተለይም የተለያዩ ጥናቶችን ከማጥናትህ አንጻር እንዲሁም ደግሞ ረጅም ጊዜ ነበርክ ሚዲያው ላይ እና እንዴት ነው አሁን ላይ ያለውን የሀሰተኛ መረጃ ስርጭት የምትመለከተው? ስርጭቱ እንግዲህ በጣም ከመጠን በላይ ስፒድ ካላቸው አሁን በዓለም ላይ በፊት አሁን ክላይሜት ቼንጅ ይባል ነበር ታስታውሳላችሁ? የአየር መዛባት አስደንጋጭ ነበር። እንደሱ አይነት ነው የሚቀበለው አሁን ሴንሰር ማድረገው ስላለውበት ማለት ነው። ሪሰርች ውስጥ ፋክት ቼኪንግ የምትሰራ ሳየው ይሄ ግልጽ ነው። ዲጂታል ቴክኖሎጂ በጣም በከባድ ስፒድ ያደገ በየዕለቱ አዳዲስ ቴክኖሎጂዎችን የሚሰራበት ያ ደግሞ የመረጃ ትክክለኛ ያልሆኑ መረጃዎች ስርጭት በእጅጉ እንዲጨምር ስላደረገው ያውን ያለው ስፒድ አይመጣጠንም። ከኛ ከፋክት ቼከሮች እና የሀሰተኛ መረጃ ስርጭት ፍጹም አይመጣጠንም። ሀሰተኛ መረጃ ስፒዱ በጣም ፈጥኗል። ቴክኖሎጂዎች ያግዙታል፣ ብዙ ነገሮች ያግዙታል። የሰው ዲጂታል ሊትሬሲው አዳዲስ ቴክኖሎጂ የሚፈበረኩት እነሱ ሁሉ ስለሚያግዙት ስፒዱ በጣም ትልቅ ነው። አሁን ለዓለም እንደ ግሎባል ቻሌንጅ ነው የማየው ዲስኢንፎርሜሽን በተለይ ሀገራችን ውስጥስ ግን አይደል በዛው አያይዘህ ብትነግረን ኢትዮጵያ ውስጥ ያለው ለውጥ በተለይ አሁን የመረጃው የሀሰተኛ መረጃ ፍሰት በጣም ጨምሮ እንደ ዓለም ነው። ግን እኛ ሀገርስ እንዴት አይነት ሂደት ነው ያለው? በሀገራችን ያለው ተመጣጣኝ ነው። ከዓለም ጋር የሚመሳሰልበት ብዙ አስፔክቶች አሉት። ነገር ግን የኛ ችግሩ ምንድነው? ፋክት ቼኪንግ ሀሰተኛ መረጃ ፍጥነቱ እንዳለው ነው። ሀሰተኛ መረጃን ለማጣራት ወይም ደግሞ ይሄ እውነታ ምርመራ የምንለው ወይም ፋክት ቼኪንግ የምንለው በጣም ገና ጅምር ነው። በጣም ጅምር ነው እና በማደግ ላይ ያለ ነገር በጣም ጅምር ነው። እንዳው ኢኒሺዬቲቮቹን ሳስታውስ 5 ዓመት 6 ዓመት ያክል ነው እንትን ኢኒሺዬቲቮቹ የመጡት። አዳዲስ የሎካል ኮሚኒቲ ቤዝ ኢኒሺዬቲቮች አሉ። ኢትዮጵያ ቼክ፣ ፋክት ቼክ የሚባሉ አሉ ኢትዮጵያ ውስጥ። አሁን እነዚህ አሁን ብናያቸው የ5 ዓመት 6 ዓመት እድሜ ቢኖራቸው ነው። ስለዚህ በጣም አጭር ጊዜ ነው ያለን። ገና ልምምድ ላይ ነን። ገና በማደግ ላይ ያለ ነው። ከዓለም የምንወስደው የዲጂታል ቴክኖሎጂውና ዲጂታል ቻሌንጁ ግን እኩል ሼር ስለሚናደርግ አይመጣጠንም ማለት ነው። የእኛና ሌላ ሀገር ቻሌንጅ አይመጣጠንም። በሀገራችን የተለያዩ ሀሰተኛ መረጃዎች አሉ።
ለዛም ደግሞ አመቺ ሁኔታዎች ፖለቲካው ምኑ እየተባለ ይቀመጣልና አሁን ምን ላይ ነው ትኩረታቸው? ምን አይነት ፌቨራብል የሚባል አመቺ ሁኔታዎች አሉ ለሐሰተኛ መረጃዎች? ፋክት ቼኪንግ የግድ ያስፈልገናል ምንልበት? ይሄ በጣም ወሳኝ ጥያቄ ነው። በጣም ወሳኝ ጥያቄ ነው። እንዳው ከሌላ ሀገርኛ በጣም የሚያስፈልገን ይመስለኛል። ግን እንዳልከው ያለው ትኩረት ብዙም አይደለም። ለዚህ ፌቨራብል ኮንዲሽን እንደው ለዚህ አመቺ ሁኔታ ብናይ ለምሳሌ አንዱና ዋነኛው በሪሰርችም ያረጋገጥነው ነው የሚሰራባቸው ሪሰርች በተለይ በደንብ ሪሰርች ያረጋገጠው የኢትዮጵያ የዲጂታል ሊትሬሲ ደረጃ ነው። ማለት ያለን ስለ ዲጂታል ስኪል ያለን ግንዛቤ ስለ ዲጂታል እና ስለ ሚዲያው ራሱ ሚዲያ ሊትሬሲ የምንለው ዲጂታል ስኪል የምንለው ያለን ዝቅተኛ ነው። እንዳው ለመረጃ ያህል በ2024 የዛሬ 2 ዓመት ወርልድ ኢኮኖሚክ ፎረም ዲጂታል ኢንዴክስ የሚባል አለ በየዓመቱ የሚወጣ። ኢትዮጵያ ከ149 ሀገራት 112ኛ ላይ ነን። ምን ማለት የመጨረሻው ትሬሾልድ ውስጥ ነን ማለት ነው። ያ ምንድነው የሚያሳየው? ዲጂታል ኮንሰምፕሽናችን የምንቀበለው ዲጂታል የሚለቀቁ ሚዲያ ላይ አስበንበት ኮንሱም እንደ ምግብ ነው የምንመገበው ሚዲያን አይደል? ኮንሱም ስናደርግ ማንኛውንም ነገር ነው የምንቀበለው። መቀበላችን ብቻ አይደለም አደገኛነቱ፣ ለድርጊት ሁሉ እንጠቀምበታለን፣ ለአክሽን። ሐሰተኛ መረጃ ኢትዮጵያ ውስጥ እንዲሁ የወሬ ነገር አይደለም። ለሌላው ሀገር እንዲሁ ተወርቶ ሰው ምናምን ሀገርን የሚያጠፋ አይነት አሁን ያለው ፖለቲካል ላንድስኬፕ እና ሶሻል ኢኮኖሚክ ፓተርናችን ያጋልጠናል። ምክንያቱም ምንም ጥያቄ የለውም ኢትዮጵያ ውስጥ እንደዚህ ኢትዮጵያ ገና በምስረታ ላይ ያለች ሀገር ናት። ስቴት ቢልዲንግ ያለቀ ሀገር አይደለችም እና ብዙ የሀሳብ ፍጭት አለ፣ ልዩነት አለ፣ በእጅጉ የፖለቲካ አለመግባባት አለ፣ ጥያቄ የሌለው ማለት ነው። እነዚህ የፖለቲካ አለመግባባት፣ የሀሳብ ፍጭቶች ገና ወደ ሶሊድ የሆነ ስቴት ቢልዲንግ ስለሌለን ይሄ በጣም አመቺ ነው። ማንኛውም ግሩፕ ተነስቶ በግሩፕ ተደራጅቶ አሁን የኔ ሪሰርቾች እሱን ቲክቶክ ላይ የሰራ ነው ከዳችዋ ላይ አጋጣሚ ጋር የሰራሁት ሪሰርች ፕራክቲካል ሪሰርቾች የሚያሳዩ ሰዎች ግሩፕ ፈጥረው ተደራጅተው ሐሰተኛ መረጃ ላይ ተደርገው አንዱን ብሔር አንዱን ገር አታክ ያደርጋል፣ አንዱን ሃይማኖት አታክ ለማድረግ ማለት መረጃዎቹ ስታስባቸው በጣም ሐሰተኛ ናቸው ቤዝ የሚደረጉ። ይሄ ከየት መጣ ስትለው ያለ ነባራዊ ሁኔታ ነው። ነባራዊ ሁኔታው እንዴት ነው? አለመግባባቶች አሉ። ገና ያላለቀ አሳይመንት አለ ኢትዮጵያ ላይ አሁን ገና እየተሞከረ ያለው እንደዚህ አሁን ኤክሰርሳይዝ እየተደረገ እንዳለው አይነት ናሽናል ዳያሎግ አይነት ነገሮች ገና ስላሉ እነዚህ አይነት ነገሮች በጣም ጥንቃቄ በሌለበት ሀገር በጣም አደገኛ ነገሮች ያስከትላሉ። ግን ፋውንድ እንደ መሰረት ሊሆኑ የሚችሉ አይነት እንትኖች ናቸው ማለት ነው። እኔ አሁን እንዳነሳኸው በጣም ኤአይ መጥቷል። አሁን የምናየው ሰዎች የሐሰተኛ መረጃን የሚቀበሉበትን መንገድ ይሸውዳል፣ የሚሰሩትንም ሆኖ መስሎ እንዲታይ ያደርጋል እና በፎቶም በቪዲዮም አለ ብዙ አይነት የሐሰት መረጃዎች የሚሰራጩባቸው መንገዶች አሉ። እንዴት ነው እኛ የምናጣራው? እንደናንተ ፋክት ቼከሮች ያልሆነ ማንኛውም ነዋሪ አዲስ አበባ ከተማም ያለ ገጠርም ያለው እንዴት ነው አንድን የሐሰት መረጃ ማጣራት አለበት የሚባለው? በጣም ጥንቃቄ የሚፈልጉ ሁለት አይነት ነገሮችን በጣም መለየት ያስፈልጋል። ሁለት አይነት የሐሰተኛ መረጃዎች አሉ። ለሀገራችን ግን የሚያሰጋ ሁለተኛ ነው። አንደኛው ዝም ብሎ ሐሰተኛ መረጃ ነው። ሐሰተኛ መረጃ መሆኑ ሳይታወቅ ፌስቡክ ላይ የምናገኛቸው ናቸው። እንዲሁ ዝም ብሎ ሐሰተኛ ዲስኢንፎርሜሽን እንለዋለን። ሐሰተኛ መረጃ ነው ግን ሰውን ሊጎዳ ታስቦበት ሳይሆን እንዲሁ ሳይታሰብበት የሚሰራጩ ነገር ግን ሐሰተኛ ሆኑ ናቸው። ሁለተኛው የመጀመሪያው ሚስኢንፎርሜሽን ነው የምንለው። ሁለተኛው ዲስኢንፎርሜሽን የምንለው ይሄ ሰው ለመጉዳት ወይም ታርጌት ተደርጎ ሆን ተብሎ የሚሰራ ሐሰተኛ መረጃ ነው። ይሄ ነው በጣም አደገኛው። ሰው መጠንቀቅ ያለበት የምንለው ከዚህ ከዲስኢንፎርሜሽን ነው። ይሄ ግጭት ላይ ብሔር ላይ ሃይማኖት ላይ የሰውን አታክ ለማድረግ ምናምን ሆን ተብሎ የሚሰሩ ናቸው። ዲስኢንፎርሜሽን የምንላቸው ናቸው እነዚህ። እንዴት ነው የምናጣራው? ብዙ ስፖት የምናደርግባቸው መንገዶች አሉ፣ ስልቶች አሉ። አንደኛ ሰው ማየት ያለበት ሶርሱ ከየት ነው መረጃው በጣም ወሳኝ ነው። ይሄ ማንም ሰው ማለት የለም። አንድ መረጃ ሲወጣ ማን ነው ሶርሱ? ፋና ነው ያወር፣ ኢትዮጵያ ቴሌቪዥን ነው፣ ፌስቡክ ኢንፍሉዌንሰር ነው የሚባለው፣ ተጽዕኖ ፈጣሪ መንገደኛ ነው፣ ከኢትዮጵያ ውጭ ያሉት ዲያስፖራ ኮሚኒቲ ያለው የኢትዮጵያ ፐርፐዝ ላይ ያለው ጎል ያለው ነው ያመነጭ ማን ነው የሚለውን ማየት አለበት። የመረጃ ምንጭ መታወቅ አለበት። ምንጩ ከየት ነው ሶርሱ የመጣው? ከማንነቱ ተነስተን ምን ተነትነው ነገር ስላለ ማለት ነው። ሌላው በብዛት የሚወጣባቸው እንደዚህ ሶሻል ሚዲያ እንግዲህ ሰው በጣም የሚከታተለው ሶሻል ሚዲያ ስለሆነ ፌስቡክን ብለው ቲክቶክ፣ ዩቱብ በአብዛኛው ዩቱብ፣ እነዚህ ነገሮች ሰው ከነዛ መረጃ ሳይቀበልና
ስለመረጃው እውነታነት ሳረጋግጥ በጣም እነሱን ኢንቨስቲጌት ማድረግ አለባቸው። ራሱን ይሄን የሚያሰራጨው ፔጅ ፕላትፎርም ምንድን ነው ስራው? መረጃ ነው የሚሰራው? ሐሰተኛ ዜናዎችን ዝም ብሎ የሚያቀባብል ነው? ራሱ ፖስት ሼር የሚያደርግ? ይሄን ማየት አለበት እና ይታወቃሉ። እውነተኛ መረጃ የሚያሰራጩ ፕሮቶኮላቸው ይታወቃል። እንዴት አይነት ኦቨር ይርስ ኦቨር መንዝስ ማየት ይቻላል። ትክክለኛ መረጃ ሲያዝጋሩ ይታወቃል። ነገር ግን ኦን ተብሎ መረጃ ሼር የሚያደርጉ ነገር ግን መረጃዎቹ ያልተጨበጡ ወይ ደግሞ ሐሰተኛ የሆኑ ወይ ደግሞ የተዛባ ብዙ አይነት ፎርማት አለው ሐሰተኛ መረጃ። የተዛባም ሊሆን ይችላል፣ ሐሰተኛ የተፈጠረ ሊሆን ይችላል። እና እንደሱ አይነት ነገር መመርመር መቻል አለበት ህዝቡ ሳይቀበል ማለት ነው። ሶርሱ ብቻ ሳይሆን ያሰራጨው አካል ማን ነው የሚለው በጣም በጣም ወሳኝ ነው። እነዚህን ነገሮች ቴክኒኮችን ህዝቡ መጠቀም መቻል አለበት እንደ ሐሰተኛ መረጃ። ሌላው እነዚህ ቪዲዮዎች፣ ፎቶዎች እነዚህ ዲጂታል ቴክኖሎጂን ተጠቅሞ የሚሰራጩ ነገሮች ደግሞ የራሳቸው የስፖርት መንገዶች አሉ። ለምሳሌ በኤአይ የሚሰሩ አሉ። ኤአይ ዛሬ ያለበትን ደረጃ በጣም ደረጃው ከባድ ነው። አሁን ፓርቲኩላርሊ ለቪዲዮ እና አሁን በቅርቡ የወጡ የኤአይ ቪዲዮ ጄኔሬሽን ቱሎች እንደ ናኖ ባናና እንደ ቫያው የሚባሉት የጎግል እንትኖች ናቸው፣ ሞዴሎች ናቸው። ጎግል ሞዴል የምንላቸው አብዛኛዎቹ በነፃ ደግሞ በትንንሽ ሰብስክሪፕሽን የሚሰሩ አሉ። ሙሉ በሙሉ እውነታ ወደ ሪያሊቲ የተቀረቡ ሳም 80 to 90% ወደ ሪያሊቲ የሚቀርቡ የቅርቡ ያውን በተለይ በዚህ ዓመት የወጡት 2016 ሞዴሎች፣ እነዚህ ሞዴሎችን ለማወቅ በጣም ከባድ ነው። ስለዚህ ምን ማድረግ አለበት ሰው? ሞዴሎቹ ላይ ጥርጣሬ ካለው ሼር አለማድረግ፣ አንደኛው ነገር አለመጠቀም። ምንድነው ማድረግ ያለበት? ከዛ እነዚህ መረጃ የሚያረጋግጡ ወገኖች አሉ፣ እንደኛ አይነቶቹ ሌሎችም አሉ፣ ጋዜጠኞችም አሉ። የሚያምንን ሰው መጠየቅ አለበት ሰው ሳይጠቀም። ከተቻለ ቱሎችን መጠቀም ቱሎቹ እነዚህ ኤአይ መሆኑን የሚያሳይ ቱሎች አሉ፣ ኦንላይን ቱሎች አሉ። ለምሳሌ ጎግል ከሆነ ሴንስ አይዲ የምንላቸው አሉ። ይሄን ተጠቅሞ ወዲያውኑ ማወቅ ይቻላል። ፎቶ ከሆነ ሪቨርስ ኢሜጅ የምንላቸው አሉ። ጎግል ራሱ አለ። በጣም ቀላል ነው። ባዚ ማንም ተራ ሰው አቨሬጅ ሰው ሚዲያ የሚጠቀም ሰው ፎቶ ሪቨርስ ኢሜጅ ሰርቶ ማግኘት ይችላል። ማንም አቨሬጅ ማንም ሰው። የሚገርማችሁ 1 ደቂቃ የማይወስዱ ነገሮች አሉ። 2 ደቂቃ 3 ደቂቃ ቢወስዱብን ነው ንቃት ብቻ የሚጠይቁ። ዋናው ነገር ምንድነው? ሁሌ ሴታፕ ማድረግ ራሳችን ቬሪፋይ የማድረግ ልምድ ማዳበር መቻል ነው ለማለት ነው። የመጠራጠር ክህሎታችንን ማሳደግ። እንደው ግን ከቪዲዮና ከፎቶ ጋር ብዙ እናስታውሳቸው አሉ እኛ ሀገር ላይ የዛሬ 10 ዓመት ወደ ኋላ አካባቢ ላይ የተለቀቁ ፎቶና ቪዲዮዎችን አሁን ላይ እንደተፈጠረ ተደርገው የተለቀቁ መጨረሻ ላይ ግን በጎግል ሪቨርስ ኢሜጅ ቼክ ሲደረግ የዛሬ ስንት ዓመት የተለቀቀውን ነገር አሁን ላይ ግን አጀንዳን ሴት ለማድረግ ተብሎ ተፈልጎ የሚደረጉ እንደሆኑ በተደጋጋሚ ያየናቸው ናቸው። እንደው መረጃዎችን የማጣሪያ ሂደት ህብረተሰቡ ሲመለከተው እነዚህን ጉዳዮች እነዚህን ሂደቶች ይከተል እንዳለን ሁሉ አንድ ቼክ ፋክተር አንድ የተዛባ መረጃ እንደተለቀቀ ሲረዳ ወይም ሲመለከት ሲያገኝ የሚከተላቸው ሂደቶች ምንድን ናቸው? ያንን እውነታውን ለማረጋገጥ ያ የተዛባ መረጃ ነው ያልተዛባ መረጃ ነው የሚለውን ለመፈተሽ 1 3 4 የሆኑ ስቴፖች አሉ። የመጀመሪያው ስቴፕ የምንለው ክሌም ነው። ስለተነገረው ሐሰተኛ ነገር ማወቅ፣ ራሱን መገንዘብ። ምንድን ነው የተባለው? ሐሰተኛ ወሬው ፎቶ ነው ትክክል ያልሆነው? የተነገረው ትክክል ነው ወይስ ደግሞ አሁን እንዳልከው የዛሬ 10 ዓመት ለዛሬ ኮንቴክስት የምንለው ይሄ ሚስሊዲንግ የምንለው አውት ኦፍ ኮንቴክስት እንለዋለን በእኛ በፋክት ቼኪንግ ቋንቋ። ከአውድ ውጪ የዛሬ 10 ዓመት የነበረ ለዛሬ አግባብ ባልሆነ አውድ መጠቀም ትክክል ባልሆነ ሶ የትኛው ነው የሚለውን እናጣራለን። መጀመሪያው ስቴፕ ክሌሙ ራሱ ምንድን ነው ሐሰተኛ መረጃው የተፈለገው ክሌሙ ምንድን ነው? ሐሰተኛ ነው ሙሉ በሙሉ ፓርትሊ ሐሰተኛ ነው፣ አውት ኦፍ ኮንቴክስት ነው፣ ከአውድ ውጪ ነው የመጣው፣ ፎቶ በዲጂታል ነው የተሰራው የሚለውን ማወቅ። ከዛ ቀጥለን ኤቪደንስ ማስረጃዎችን እንፈልጋለን። ማስረጃዎች የሚባሉት የተለያዩ ናቸው። ማስረጃዎች ፕራይመሪ እንደምንለው ይሄ ከሰው የምናገኘው በኢንተርቪው የምናገኘው ለራሱ ከሰው የምናጣራው ነው። ዶክመንት መዛግብትን የምናጣራበት አለ። መዛግብት የተለያዩ ከኢንተርኔት ሴኮንደሪ የሆኑ ከኢንተርኔት የምናገኛቸው ከመጽሐፍ የምናገኛቸው ሊሆን ይችላል። ፎቶዎች ከሆኑ ደግሞ እነሱን የምናረጋግጥበት ሪቨርስ ኢሜጅ ብዙ አይነት ቱሎች አሉ። እነዚህ እናሰባስባለን። ሁኔታን መግለጽና አስረግጠው ማሳወቅ ብቻ አይደለም ነገሩ።
አውዱን ማሳወቅ ነው የሚያስፈልገው። ክሌሙን አወቅ፣ ኤቪደንስ ፈለግንበት፣ ኮንቴክስቱን አወቅ ማለት አውዱን አወቅ። አራተኛ ላይ ምንድነው የምናደርገው? ውሳኔ እንሰጣለን። ኮንክሉዥን ይሄ ነገር ምንድነው የምንለው? ይሄ ነገር ሙሉ በሙሉ ሐሰት፣ ይሄ ነገር ከአውድ ውጭ የቀረበ፣ ይሄ ነገር ቪዲዮ በአርቲፊሻል ኢንተለጀንስ ጄኔሬት የተደረገ ነው፣ ይሄ ፎቶ በፎቶሾፕ ዛሬ ፎቶሾፕ ሞቷል የተሰራ በጄሚኒ ቻት ጂፒቲ ጄኔሬት የሆነ ትለዋለህ ማለት ነው ዛሬ። ይሄን ካልክ በኋላ አራተኛው ላይ ፓብሊኬሽን ነው። አምስተኛው የመጨረሻው ምንድነው? ማሳወቅ ለህዝቡ። በቴሌቪዥን ከሆነ በቴሌቪዥን፣ በሬዲዮ ከሆነ በሬዲዮ፣ በእኛ በምናደርገው በዲጂታል ሚዲያ ከሆነ በኦንላይን ፓብሊሽ ማድረግ ማለት ነው። 5 ሂደቶች አሉ። እነዚህ 5 ሂደቶች ማንም ሊዘላቸው አይችልም። ኖት ያዛችሁ? ከዚሁ ጋር በተያያዘ ዝም ብሎ አይመጡም ብለናል አይደል? እነዚህ መረጃዎች እነዚህ ሀሰተኛ መረጃን ወይ ተዛባን መረጃን የሚያሰራጭ ሰው፣ አካል፣ ድርጅት መረጃው ታማኝነት እንዲኖረው የሚጠቀማቸው ቴክኒኮች ምንድን ናቸው? በተደጋጋሚ ቼክ ስታደርግ የምታያቸው ነገሮች ይኖራሉ አይደል? የሰውን አመኔታ ለማግኘት የሚጠቀሙባቸው ስልቶች ምንድን ናቸው? ብዙ ስልቶች አሉ። ጥሩ ጥያቄ ነው። ሰውን መስሎ ወይም ደግሞ ሚዲያን መስሎ ታማኝነት ያላቸው ሚዲያን መስሎ በጣም ታዋቂ ሰዎችን መስሎ በጣም ታዋቂ አርቲስቶችን መስሎ መቅረብ፣ መረጃው ወዲያውኑ ህዝቡ ይሄማ ከፋና ነው፣ ይሄ ከፋና ነው፣ ይሄ ከኢቢሲ ነው፣ ይሄ ከታዋቂ ሰው ነው፣ ይሄ ከሀገር መሪ ነው ብሎ እንዲቀበል ማለት ነው። ፔጅ ይከፍታሉ። በእነሱ ፔጅ ፕሊንሊ ፔጁን ፎቶአቸውን ይጠቀማሉ፣ የራሱን ብራንድ ይጠቀማል ማለት ኢንክሉዲንግ ዘ ብራንድስ ከለር እንደ አዘርስ ተጠቅመው ክሬት ያደርጋሉ። ይሄ በተለያየ ቋንቋ ሊሆን ይችላል። ለምሳሌ ፋና በእንግሊዝኛ ሲሆን በአማርኛ ሊያደርገው ይችላል፣ በአፋን ኦሮሞ ሊያደርገው እንዲመቸው ማለት ነው። አንዱ መካኒዝም ይሄ ነው። ዌብሳይቶችን ማስመሰል፣ ዌብሳይትን ዝም ብሎ ክሬት አድርጎ ውሸት ነው ዌብሳይቱ። ሌላው ሰው ለምሳሌ ኢትዮጵያ ውስጥ የሚታወቁ እንትኖች አሉ፣ ሆክሶች አሉ፣ ማጭበርበሪያ መንገዶች፣ ቪዛ፣ ውጭ ሀገር መላክ፣ የገንዘብ መቀባበል፣ ብዙ ሰው የተበላበት ፔሌ ማቀባበል፣ ብር ከባንክ ምናምን። ይሄ አሁን የሚሰራው በዌብሳይት አስመስሎ ሲቢ ምናምን ዶክተር ምናምን ብሎ ክሊክ ሲያደርገው እኮ ወደ ሌላ ነው የሚወስደው፣ ወደ ማጭበርበሪያ መንገድ። አንድ ነጥብ፣ አንድ ፊደል ወይ ደግሞ ስላሽዋን የሆነችዋን ከመደበኛው አሰራር እሷን ያጎሉና ይወስዱታ ወደ እነሱ። ከዛ እውነት እየመሰለው ሰው ይሄዳል። መጨረሻ ላይ ግን ወደ የት ያስገባዋል? ወደ ማጭበርበር። ብርም በለው መረጃውን ሊወስድ ይችላል። ብዙ መረጃ። ሌላው እሱ ነው ይሄኛው። ሌላው በጣም ህዝቡ መጠንቀቅ ያለበትና ሁሌም የሚያጋጥመኝ ነገር በግሩፕ የሚፈጠረው ነው። ማለት በጣም የምናውቃቸው ሰዎች ሆኖ ፍሬም ይደረግና ይላካል ለውስጥ። ለምሳሌ ቲክቶክ ላይ የታወቀ ነው፣ ዋትስአፕ ላይ የታወቀ ነው። በቃ መረጃዎቹ በሙሉ ሲጀመሩ እውነት ናቸው፣ ግን ፐርፐዛቸው ሌላ ነው። በኋላ ላይ የሚሰራው ግሩፕ ተደርጎ ምናምን የሚላከውን ብዙ ያየሁትም ሪሰርች የሰራሁባቸው አካባቢ ናቸው። ስለዚህ ሰው የሆነ ቴሌግራም ግሩፕ ላይ ግሩፕ ሲያስገባው ማወቅ አለበት ፐርፐዙ ለማሳደግ ተብሎ ነው የተጀመረው። ሲጀመር ከዛ ነው የሚጀምረው። ከዛ በኋላ እንትን አሉበት ይባላል። ያ ሰውዬ መግባቱንም አቅም እኮ እዛ ውስጥ እንዳለ አቅም፣ ግን በሱ ተሳቦ ይሰራል። ሶሻል ሚዲያም እንደዛ ነው። ታክ ተደርጎ ምናምን ሁሉ ይሰራጫል። እነዚህ ነገሮች ኦን ተብሎ ታማኝነታቸውን ለማሳደግ የሚጠቀሙበት ቴክኒክ ነው። አንዱ በጣም ቻሌንጅ የሆነ ያለው ኤአይ መጠቀም፣ በጣም ማስመሰል ይችላል። አሁኑ ቴክኖሎጂ አሁን እየደረሰበት ነገር እንዳንለይ ያደርጋል። ያን ተጠቅመው በጣም ብዙ ነገር ይሰራሉ ለማለት ነው። ፋክት ቼከሮች ራሳቸው አሁን ሮይተርስ አለው አለን፣ በዓለም ላይ ተጠቃሽ ከሆኑት አጃንስ ፍራንስ ፕሬስ አንተ የምትሰራበትም አለው አለን፣ ሌሎችም አሉ አፍሪካም ላይ ትኩረት አድርገው የሚሰሩ ፋክት ቼከሮች ግን ቼክ የሚደረጉበት አለ። አመኔታውን እንዴት እንስጣቸው? ለምሳሌ ቶሌራ ፋክት ቼከር ነው ስንል እሱ በምን ቼክ ይደረጋል? የእውነት አጣሪዎችን እውነት ማን ያጣራል? በጣም ክሪቲካል ጥያቄ ነው። አንገብጋቢ ጥያቄ ነው። ያው ወጣችሁ ዞራችሁ ወደ እኔ ያ ማል ላይ ነኝ። በጣም ክሪቲካል ጥያቄ ነው። ሁሌ ፋክት ቼኪንግ ላይ የሚነሳ የሚገመገም ሪቪው የሚደረግ በየአመቱ
ሪሰርች የሚሰራባቸው የሚሻሻል አንዱ ጥያቄ ይሄ ነው። ፋክት ቼኪንግ ማን ነው የሚያጣራው? 3 መሰረታዊ አካሎች አሉ። የመጀመሪያው ኢንስቲቱሽናል ፋክት ቼከሮች ያላቸው ተቋማዊ ኢንተርናሽናል ፋክት ቼከርስ ኔትወርክ IFSN የምንለው አካል አለ። ኢንተርናሽናል ፋክት ቼኪንግ ኔትወርክ የምንለው ማለት ነው። ይሄኛው ኔትወርክ ግሎባል ፋክት ቼኪንግ ነው። ምንድን ነው የሚያደርገው? አክሬዲቴሽን ይሰጣል ለፋክት ቼኪንግ ኦርጋናይዜሽን ይውቅና ይሰጣል። ለምሳሌ ከኢትዮጵያ ውስጥ ፋክት ቼኪንግ ሞዴል ኢኒሼቲቭ ቢኖር የኛ የራሳችን ማለት ሎካል ኢኒሼቲቭ ቢኖር የተወሰነ ዓመት ይሰራል። ከሰራ በኋላ ይገመገምና የሚከተላቸው ሜቶዶችን ያቀርባል። አካሄደ ይሄ ነው፣ የማጣራበት ሂደት ይሄ ነው፣ ሂደቱ 1 2 3 ነው ብሎ ያቀርባል። ያ ኢንተርናሽናል ስታንዳርዶች አሉ። ኢንተርናሽናል ስታንዳርድ ላይ ተገቢ የሆነ ደረጃ ላይ ደርሶ እንደሆነ ፍቃድ ይሰጠዋል። በIFSN ፍቃድ ይሰጠዋል። ከስሩ ሲግናቶሪ ተብሎ ይሰጠዋል። ብራንዱ ላይ አብሮ ይታተማል። ቬሪፊኬሽኑ ላይ አብሮ ይሄዳል። ራሱ ቬሪፋይ ይደረጋል። ሁለተኛው ደረጃው በጣም ክሪቲካል፣ ይሄ በጣም ማወቅ ያስፈልጋል። ሜቶዶሎጂው ፋክት ቼክ ያደርገዋል። ሜቶዶሎጂ የምንጠቀምበት ሂደት ፋክት ቼክን ፋክት ያደርገዋል። ከሜቶዶሎጂው አንዱ ቅድም ያልጠቀስኩት አካውንታቢሊቲ የሚባል የግዴታ ፋክት ቼኪንግ አካውንታቢሊቲ የሚባል ነገር አለ። እሱ ምንድን ነው? ለምሳሌ እዚህ ፋና ላይ ዜና ሲሰራ ድሮኛ ጋዜጣ ላይ ስንሰራ አሁን ሲሰራ እንደሆነ አላውቅም። ድሮ ምንጮቻችን እንደገለጹት ብለን ብዙ ጋዜጣ ጽፍ ያለው ነው። እንግዲህ አሮጌው ጋዜጠኛ ነኝ፣ በጣም ኦልድ የዘጠናዎቹ ጋዜጠኛ ነኝ። በትርና ማምለጫ የለንም ወጥተናል። ያኔ ምንጮቻችን እንደገለጹት ብለን እንጽፋለን። በዚህ ጋዜጠኝነት ይሄ በጣም ሰብስታንዳርድ ነው፣ ትክክል አይደለም። ማን ነው ምንጮቻችን እነማን ናቸው? ለሴኪሪቲ ብለን እንላለን። ድሮ ለእኛ ምንጮች ደህንነት ስንል አንገልጽም ብለን ይሄ የለም ፋክት ቼኪንግ ውስጥ አይሰራም። በቃ የለም ታዋቂ ምንጭ የሚባል ነገር የለም። ፋክት ቼኪንግ እዛው ላይ ነው የሚቆም። እንዴት ራሳችን እንዴት ቼክ እንደምናደርግ ለማሳይ ምንጮቻችን ግልጽና ግልጽ። እኔ መረጃውን አልሰጥም ካልከኝ ይተዋል። በቃ ፔሬድ እዛው ነው የሚቆም። ስምን አጠቅስም ካልክ የለም በቃ አቆመ። ፋክት ቼኪንግ ነው እንትና ዜና እየሰራው አይደለም። ስለዚህ እዛው ላይ ያቆም። ስለዚህ ምንድነው አካውንታቢሊቲው ምንድነው? ግልጽና ግልጽ በሆነ መረጃው ከየት ነው መጣው፣ ሊንኩ ሃይፐር ሊንኩ መግለጽ አለበት። ፎቶ ከሆነ ፎቶ መግለጽ አለበት። ኮት ከሆነ ኮቴሽን ከሆነ የሰውየው ስም ይገባል። ይሄ ምንድነው የሚያሳየው? ታማኝነት። ከዛ እኔ ከየት አመጣ ስትለኝ ይሄው እላለሁ። ስለዚህ መዋሽ ውሸት እዚህ ጋር ማምጣት እችላለሁ አልችልም። ምክንያቱም ሊንኩ ግልጽና ሊንኩን እንኳን ሁለት መንገድ ነው የምናቀርበው እንድታውቁት። ምናልባት እንኳን ሊንኩን ያስቀመጠው ሰው ቢያነሳው ብዬ ምንድነው የማደርገው? አይቻልም። ላይቭ ሊንክ እና አርካይቭ ሊንክ ነው የምናስቀምጠው። አይታችኋል የኛን ፋክት ቼኪንግ። አርካይቭ ሊንክ የሌለው ሊንክ ተቀባይነት የለውም። አሁን አይገርማችሁም? ሊንክም ሆኖ አርካይቭ ካልሆነ ተቀባይነት የለውም። ከሆነ ጊዜ በኋላ የምታጠፋው ቢጠፋ እንኳን አለ ያንተ ብታጠፋው እኔ አለኝ አያገባኝም ለማለት ነው። ልታጠፋ ትችላለህ። ለዛኛው ጊዜ በኋላ እኔ ካተምኩ በኋላ ይሄ መረጃውን ላሳጣው እንደ ብለህ ብታጠፋው አለኝ ማለት ነው። አርካይቭ ሊንክ አለኝ። ይሄ ሁለተኛው። ሶስተኛው አሁን ኤክስ ያመጣው ማለት ፎርመር ቲቸር በኋላ ደግሞ አሁን ደግሞ ሜታም አዶፕት እያደረገው ያለው ኮሚኒቲ ፋክት ቼኪንግ የምንለው ነው። ህዝቡ አንድ ላይ ሆኖ ኮሚኒቲ ኖት ይሉታል። ኮሚኒቲ ኖት ማለት አንድ ነገር ፋና መረጃ ያቀረበው ነገር ሐሰተኛ ከሆነ ህዝቡ ምን ያደርጋል? ክራውድ ሶርሲንግ ይሉታል በእነሱ ቋንቋ። በፋክት ቼኪንግ አንድ ላይ ይሆንና አንድ ላይ ይሄ ነገር መረጃ ውሸት ነው እንዳትቀበሉ፣ ሁሉም እንዳትቀበሉ እያለ ወይ ደግሞ ለምን ደግሞ ሐሰት እንደሆነ አብሮ ይገልጻል። ይሄ ኮሚኒቲ ኖት የምንለው ወይ ደግሞ ክራውድ ሶርሲንግ የምንለው ነው። ሶስተኛ ላይ ህዝቡ ራሱ ፋክት ያደርገናል ማለት ነው። ማንም ፋክት ቼከር ፋክትን እውነታን ይመረምራለሁ ብሎ ነገር ግን ደግሞ የራሱን ቢያዝድ የሆነ መረጃ ፖለቲካል ቢያዝ ሊኖረው ይችላል፣ ሰው ኤትኒካል ቢያዝ ሊኖረው ይችላል፣ ናቹራል ሪሊጂየስ ቢያዝ ሊኖረው ይችላል። ተፈጥሯዊ ነው። ነገር ፕሮፌሽን ውስጥ አይሰራም። የሪሊጂየስ ቢያዝ ካለው ምንድን ነው መሆን ያለበት? አሁንም አስረግጬ መናገር የሚፈልገው ኮሚኒቲው እነዚህን ነገሮች ማለፍ የለበትም።
አገኝቶት እንኳን ከሆነ ሶስተኛው እሱ ነው ማለት ነው። ራሱ ኦዲየንሱ የሚያነበው ሬዲዮን የሚሰማው ቴሌቪዥኑን የሚከታተለው ይሄ መረጃ ውሸት ነው። ይሄ ነው እኮ ችግራችን። የኛ ሊሚቴሽን ምንድነው? ይሄን ማውጣት ላይ ነው። ፋና እኮ እንደዚህ አድርጎ ሌላ እኮ እንደዚህ አድርጎ ይሄኛው ኢንፍሉዌንሰር የምንለው ሰው የኛው መረጃ ያቀረበው መረጃ ትክክል አይደለም የሚል ፋክት ቼከርም ቢሆን ያቀረበው መረጃ ትክክል አይደለም የሚል ማጋለጥ የሚሰራባቸው ሶስቱ ግን እነዚህ ናቸው። ከዚህ ውጪ ይሄን ይዘን ነው እንግዲህ ተጠያቂነት ስትል ግን ራሱ ፋክት ቼከሩ ራሱ ያንን ኃላፊነት ወስዶ ነው አይደል የሚሰራው? ተጠያቂነቱን ጭምር ይሄን ፈርሞ ነው የሚሰራበት አካውንታቢሊቲ ግዴታው። እንደ ሀገር ደግሞ በጣም ይሄ የሐሰት መረጃዎች የሚያደርሱት ጉዳት አለ። እኛ ቅድም ጥቅስ ንባባችን ስናነሳ ነበር። እንደው አንተ እዛ ላይ ብዙ ጊዜ ስለቆየ በጣም የሚያደርሱት ጉዳት እንደው ይሄ ነው በቃ መሰረታዊ ነገር የምትላቸውን ነገሮች ብትጠቅስና እንዲሁ ደግሞ ጎን ለጎን እንዲህ ደግሞ መደረግ አለበት የምትላቸውን ማሰሪያዎች ነጥቦች ንገረን። ኢትዮጵያ ውስጥ በጣም አደገኛ የሆነው ግጭት የሚቀሰቅሱ ሰላምን የሚያናጉ ህዝብን ከህዝብ ጋር የሚያጋጩ ብሔር ላይ የተመሰረቱ ሃይማኖት ላይ የተመሰረቱ ኮንቴንቶች ናቸው። እነዚህ የሚሰራጩ ደግሞ በየትም ሳይሆን በሶሻል ሚዲያ በዲጂታል ሚዲያው ነው የሚሰራጩት። ሐሰተኛ መረጃ የምንላቸው በጣም የጥላቻ ሄት ስፒች የምንላቸው ጥላቻ ላይ የተመሰረተ እነዚህ የችግሮቻችን ሁሉ መሰረት እየሆኑ ነው በአሁኑ ሁኔታ። ይሄን ማውራው ፕራክቲካል ከጥናት የተረጋገጠ ፓብሊሽ አድርገናል። ይሄን ነገር ማንም የሚፈልገውን ሰው ማንበብ ይችላል። አደጋ እየመጣ ነው፣ መፍትሄ ይፈልጋል። ሁለተኛው ሴቶች ላይ የሚደረስ ጥቃት ነው። በጣም አደገኛ የሆነው እሱ ላይም ከዳች ቫሊ አካዳሚና ከሴንተር ፎር ኢንፎርሜሽን ሬዚሊየንስ የሚባል የዩኬ ድርጅት ጋር አብረን የሰራናቸው ጥናቶች የሚያሳዩት ቴክኖሎጂ ፋሲሊቴትድ ጀንደር ቫዮለንስ የሚባል አዲሱ ቴክኖሎጂ ያመጣው ጥቃት ድሮ የምናውቀው የሴቶች ጥቃት ሳይሆን እዚህ ውስጥ ሀገራችን ውስጥ እንደው የተለመዱ ሳይሆን በቴክኖሎጂ የታገዘ አደገኛ ጥቃትም አለ። እሱም ከሌላው ሀገር ይልቅ ኢትዮጵያ ውስጥ ይበዛል። ይሄ ጥናቱ የሚያረጋግጠው ምንድነው? ኦፍላይን የነበሩ ጥቃቶች ዲጂታላይዝ ተደረጉ። ለዛ ነው የበረታው። በፊትም ነበረ፣ ነገር ግን ኦፍላይንን ዲጂታላይዝ አደረግ ነው ጥቃቱ። ይሄ ሁለተኛው በጣም አሳሳቢ ነው። ለዛ ነው እኛ ሀገር ላይም ከፍተኛ ጫና እያመጣው ማለት ነው። አዎ፣ መፍትሄው ምንድነው? መፍትሄው በጣም ኮኦርዲኔትድ ነው። በጣም የተቀናጀ መፍትሄ ብቻ ነው የሚሰራው። አንድ አይነት መፍትሄ የለም። ሶስት አካላት መቀናጀት አለባቸው። አንደኛው ቅንጅት የሚጀምረው ቀደም ያልኩ የመጀመሪያውን ችግር ዲጂታል ሊትሬሲ መፍታት ነው። የህዝቡን የዲጂታል ንቃተ ህሊና ግንዛቤ ማሳደግ በተለያየ አካዳሚ ውስጥ ማስገባት ያስፈልጋል። ኢትዮጵያ ውስጥ ዲጂታል ሊትሬሲ እንደ ትምህርት መግባት አለበት። በሃይ ስኩል፣ ኮሌጅ፣ ዩኒቨርሲቲ ውስጥ መግባት አለበት። ሁለተኛው በጣም ወሳኙ ነገር መንግስት ህጎቹን መመርመር አለበት። ህጎች አሉ አውቃለሁ፣ ዲስኢንፎርሜሽን፣ ሄት ስፒች ምናምን ህጎች አሉ። ነገር ህጎቹ በደንብ መመርመር አለበት። ሌሎች ሀገሮች አዳዲስ ህግ እያወጡ ነው። አዳዲስ ህግ ወጥቶ እየተሳካላቸው ነው። የእድሜዎቹን እየገደቡ ነው። እነዚህ ማየት ያስፈልገናል። ሶስተኛው ራሳቸው የሶሻል ሚዲያ ካምፓኒዎች ሬስፖንሲቢሊቲ። ሁሌም እንደምንለው ሶሻል ሚዲያ ካምፓኒዎች ሌሎች ሀገሮች እያስገድዷቸው ነው። ለምሳሌ እድሜን በጣም እያስገድዱ ነው። አሜሪካኖች፣ አውስትራሊያኖች፣ ኢሮፖች ሞዴል አላቸው። ስለዚህ ሞዴሎች አሉ። ወደኛ ሀገር ቢመጣ ይሰራል ያ ሞዴል። እነዛ ሞዴሎች መምጣት አለባቸው። ሶሻል ሚዲያ ካምፓኒዎች አልጎሪዝም የሚባለውን ነገር መቆጣጠር አለባቸው። ለኛ ዝም ብሎ ይሄ ግጭት አልጎሪዝም የሴክስ የምናምን አልጎሪዝም የሚለቁብንን ቼክ እንዲደረግ መደረግ ይችላል፣ ማድረግ ይቻላል። ሶሻል ሚዲያ ማስገደድ የግጭት ኮንቴንቶች ዝም ብሎ በደቂቃ የሚለቀቁት እነሱ እንዲገደቡ፣ ለዛ ደግሞ በኢትዮጵያውያን እንዲሰራ ሎካል ሰዎች አማርኛ የሚችሉ አፋን ኦሮሞ፣ ትግርኛ ሁሉንም የሚችሉ ሰዎች ገብተውበት ሶሻል ሚዲያ ካምፓኒ ውስጥ ፌስቡክ ልን እንችላለን፣ ቲክቶክ ልን እንችላለን፣ ዩቲዩብ እነዛ ውስጥ የኛ ሰዎች ገብተው እንዲሰሩ እነዚህ ሶስት መፍትሄዎች ግዴታ መናገር ያስፈልጋል። እንግዲህ ተመልካቾቻችን በመረጃ ልውውጥ ውስጥ የተዛቡ መረጃዎች፣ የሐሰተኛ መረጃዎች ይኖራሉ። ነገር ግን እነዚህ መረጃዎች ደግሞ የሚጣሩና የሚረጋገጡ ናቸው። በዚህ ጉዳይ ላይ ነው እንግዲህ የዛሬ ማምሻችን ቶሌራ ፍቅሩን ጋብዞ ሲያወራ ሲያወጋ ሲጨዋወት የነበረው ቶሌራ ፍቅሩ ግን በጣም እናመሰግናለን። የዛሬው ማምሻችን ይህን ይመስላል። ጤና ይስጥልን።